ነገሩ ትንሽ ፈገግ ያሰኛል። ከትናንት ጀምሮ በዓለም አቀፍ ደረጃ በስፋት እየተዘዋወሩ ያሉ ተንቀሳቃሽ ምስሎችና የወጡ መረጃዎች ኢራን በጦርነቱ መሃል አሜሪካና እስራኤልን በረቂቅ የጥበብ ስልት የሸወደችበት አጋጣሚ ሆኖ ታይቷል። የእስራኤል መከላከያ ኃይል በለቀቀውና በዚህ በምትመለከቱት ቪዲዮ ላይ የኢራንን ሄሊኮፕተር በአየር ጥቃት አውድመናል የሚል መረጃን አሰራጭቶ ነበር። ጥቃቱ በዘመናዊው ኤፍ-15 ተዋጊ ጀት ተከናወነ ተብሎ በተለቀቀው በዚህ ቪዲዮ ከፍተኛ የሆኑ ፍንዳታዎች ሲከሰቱና እሳት ሲነሳ በግልጽ ይታያል። ሆኖም ግን ከጥቃቱ በኋላ ሁኔታዎች ሲጣሩ የተመታው ነገር እውነተኛ ሄሊኮፕተር ሳይሆን መሬት ላይ የተሳለ ተራ ምስል ሆኖ ተገኝቷል ተብሏል። የኢራን ሚዲያዎች ባወጡት በዚህ ዘገባ የእስራኤል መከላከያ ኃይል በኢራን ሄሊኮፕተር ላይ ጥቃት ሰነዘርኩ በሚል ያሳየው ተንቀሳቃሽ ምስል ወይም ፉቴጅ በኋላ ላይ ነገሩ ሲጣራ ሌላ ሆኖ ተገኝቷል። ይህም የአየር ላይ ጥቃቶችንና የጠላት ድሮኖችን ለማሳሳት ታስቦ በአስፋልት ላይ የተሳለ ባለ 3 ልኬት ወይም 3D ምስል መሆኑን መረጋገጡን አልአረቢያን ጨምሮ በርካታ መገናኛ ብዙሃን እየዘገቡት ይገኛሉ። ቪዲዮው እንደሚያሳየው በሚሳኤል ተመቶ ከፍተኛ ፍንዳታ ከተከሰተ በኋላም ቢሆን ሄሊኮፕተሩ ካለበት ስፍራ ንቅንቅ ሳይል ቦታው ላይ ተገኝቷል። ይህም የሚያሳየው ኢላማው እውነተኛ ሳይሆን በመሬት ላይ የተሳለ የማታለያ ምስል በመሆኑ በሚሊዮን የሚቆጠር ዶላር የሚያወጣ ሚሳኤል ባዶ ቀለም ላይ ባክኗል ተብሏል። ገለልተኛ ተብላ የምትታመነውና በመከላከያና ደህንነት ዘርፍ ላይ የምትሰራው ፓትሪሻ ማሪንስም በኤክስ ገጿ ላይ ባጋራቸው በዚህ መረጃ የተመታው አካል እውነተኛ የኢራን MI-17 ሄሊኮፕተር ሳይሆን በአስፋልት ላይ የተሳለ ባለ 3 ልኬት 3D ምስል መሆኑን አረጋግጣለች። ታዲያ ጉዳዩን ተከትሎ ብዙዎችን ፈገግ ያሰኘ አጋጣሚ መሆን የቻለ ሲሆን በዚህ በኢራን ብልሃትም በርካቶች መገረማቸው አልቀረም። ይህም አሜሪካና እስራኤል የኢራንን አየር ኃይል ደመሰስን የሚሉትን መረጃ ምን ያህል የተሳሳተ እንደነበረ ትልቅ ማሳያ ነው ተብሏል። ሌሎች ባለሙያዎችም የአሜሪካን ፕሬዝዳንት ዶናልድ ትራምፕ ጦርነቱ ከተጀመረ አንስቶ መላው የኢራን አየር ኃይል በጥቃቶች እየተደመሰሱ ነው ብለው የተናገሩት ንግግርን እየወሰዱ ምን ያህል ታማኝ ነው እያሉ መጠየቅ ጀምረዋል። ምክንያቱም ኢራን አብዛኛውን የጦር መሳሪያዎቿንና የሚሳኤል ክምችቷን ከመሬት ስር በገነባቻቸው ጥልቅ ዋሻዎችና ምሽጎች ውስጥ እንደቀበረች የሚነገር ሲሆን ከላይ ያሉት ስዕሎች ሊሆኑ ይችላሉ የሚለው ጥርጣሬ በብዛት አይሏል። እነዚህ ከመሬት በታች የተገነቡ ስውር ወታደራዊ ማዕከላት ከዘመናዊው የሳተላይት ቅኝትና ከአየር ጥቃቶች በሚገባ የተጠበቁ እንደሆኑ የሚነገርላቸው ሲሆን ሀገሪቱ ያላትን አቅም ለመጠበቅ እንደ ዋና ስልት የምትጠቀምበት እንደሆነ ተነግሯል። በዚህ ምክንያት ጠላት መሬት ላይ የሚመለከታቸው አውሮፕላኖችና ሄሊኮፕተሮች አብዛኛውን ጊዜ ትኩረትን ለማስቀየር የተቀመጡ ማታለያዎች እንደሆኑ ታምኗል። እውነተኛውና ወሳኙ የኢራን ጦር በትዕዛዝ የሚወጡ ናቸው ነው የተባለው። እነዚህ የአየር ጥቃቶችን ለማሳሳት የተሰሩት አናሞርፊክ ወይም ባለ 3D ምስሎች የማታለያ ስዕሎች መሆናቸውንና አሜሪካና እስራኤልን ግራ ለማጋባት የታቀዱ መሆናቸው ተነግሯል። በኢንተርኔትና በተለያዩ የማህበራዊ ሚዲያ ገጾች ላይ እየተዘዋወሩ ያሉ ቪዲዮዎች እንደሚያሳዩት በአስፋልት ላይ የተሳሉ እነዚህ ረቂቅ ማታለያ ምስሎች ከተባለው ቦምብ በኋላም በቦታቸው አሉ። ይህ ሁኔታ አሜሪካና እስራኤል ያላቸውን የቴክኖሎጂ የበላይነት ጥያቄ ውስጥ የከተተና የኢራንን የብልጠት አካሄድ ያመላከተ ተደርጎ ተወስዷል። አናሞርፊክ ስዕል ማለት አንድን ምስል ሆን ተብሎ በማስረዘም ወይም ቅርጹን በማዛባት ከተወሰነ አቅጣጫ ብቻ ሲታይ እውነተኛና ባለ 3D ምስል ሆኖ እንዲታይ የሚያደርግ ልዩ የጥበብ ዘዴ ነው። ለምሳሌ እነዚህ በመሬት ላይ የተሳሉ የሄሊኮፕተር ምስሎች ከጎን ሲታዩ ዝም ብለው ቀለም ቢመስሉም ከላይ ካለው የጀት ወይም የሳተላይት እይታ ግን ልክ እውነተኛ ሄሊኮፕተር ይመስላሉ። ይህም ሌላኛው ወገን በካሜራውና በራዳሩ የሚያየው ነገር እውነት መስሎት እንዲታለልና በሚሊዮን የሚቆጠር ዶላር የሚፈጅ ዘመናዊ ሚሳኤልን ባላስፈላጊ ቦታ ላይ እንዲተኩስ የሚያደርግ ዘዴ ነው። ይህ አይነቱ ስልት በዘመናዊ ጦርነት ውስጥ ትልቅ ዋጋ ያለውና የጠላትን ሀብትና ጊዜ የሚያባክን ውጤታማ የታክቲክ ጥበብ ተደርጎ ተወስዷል። ጉዳዩን ተከትሎ እስካሁን ከአሜሪካም ሆነ ከእስራኤል ባለስልጣናት በኩል የተሰጠ ምንም አይነት ይፋዊ መግለጫም ሆነ ማስተባበያ የሌለ ሲሆን ዝምታን መምረጣቸው ደግሞ ለብዙዎች ጥርጣሬን ፈጥሯል። በአንጻሩ በርካታ ኢራናውያንና የዓለም አቀፉ ማህበረሰብ ግን በዚህ የኢራን ድርጊትና የማታለል ብቃት ተገርመው መረጃውን በማህበራዊ ገጾቻቸው በኩል በስፋት እያጋሩት ይገኛሉ። በተለይም ዘመናዊና ስልጡን የጦር መሳሪያ የታጠቁ ሀገራት በቀላል የቀለምና የብሩሽ የስነ ጥበብ ዘዴ መታለላቸው በጦር ተንታኞች ዘንድ ትልቅ መነጋገሪያና መሳቂያ ሆኗል። ብዙዎች ይህንን ክስተት እንደ ትልቅ ወታደራዊ ውርደትና የብልህነት መገለጫ አድርገው በመቁጠር የተለያዩ ትንታኔዎችን እየሰጡበት ይገኛሉ። በቴክኖሎጂ የታጀበው የዘመኑ ጦርነት እንዲህ ባሉ ቀላል በሚመስሉ ነገር ግን ጥልቅ በሆኑ የማታለያ ስልቶች መክሸፉ ለወታደራዊ ስትራቴጂስቶች አዲስ መማሪያ አጋጣሚን የፈጠረ ክስተት ሆኖ ተመዝግቧል። ኢራን ይህንን ስልት የተጠቀመችው የጠላትን ዓይን ለማሳወር ብቻ ሳይሆን እውነተኛ ወታደራዊ አቅሟንና ንብረቶቿን ከጥቃት ለመከላከል መሆኑን የገለጹ ወገኖችም ጥቂት አይደሉም። የአሜሪካና የእስራኤል መረጃ ሰብሳቢ ተቋማት እንዲህ አይነቱን ቀላል ማታለያ መለየት አለመቻላቸው
ወደፊት ለሚኖሩ መሰል ግጭቶች ትልቅ ትምህርት የሚሰጥ ነው። በአጠቃላይ ጉዳዩ በጦር ሜዳ ካለው ፍልሚያ በበለጠ በአእምሮና በመረጃ ብልጫ ላይ የተመሰረተ ጦርነት መኖሩን ቁልጭ አድርጎ ያሳየ አጋጣሚ ሆኗል። በእርግጥ ኢራን አሜሪካን በስነ ልቦናም ሆነ በምስል ጥበብ ረገድ እንዲህ አይነት ወጥመድ ውስጥ ስትጥል ይህ የመጀመሪያው አይደለም። ጦርነቱ በይፋ ከመፈንዳቱ ከቀናት አስቀድሞ በቴህራን ማዕከላዊ አደባባይ ላይ በአሜሪካና በኢራን መካከል እየጨመረ የመጣውን ከፍተኛ ውጥረት የሚያንጸባርቅ አንድ ግዙፍና አስገራሚ የግድግዳ ስዕል ወይም ሙራል ለእይታ ቀርቦ እንደነበር ይታወሳል። ይህ ስዕል በአሜሪካ የጦር መርከብ ላይ ተከምረው የወደሙ አውሮፕላኖችንና ተቦጫጭቆ የሚውለበለብ የአሜሪካን ሰንደቅ ዓላማ በጉልህ የሚያሳይ ሲሆን በላዩ ላይም ነፋስን የዘራ አውሎ ነፋስን ያጭዳል የሚል ጠንካራ ማስጠንቀቂያ በእንግሊዝኛና በፋርስ ቋንቋዎች ሰፍሮበት ነበር። በወቅቱ ይህ ስዕል የአሜሪካ ባለስልጣናትን ክፉኛ ያስቆጣና የክብር መንካት እንደሆነ ተቆጥሮ የነበረ ቢሆንም አሁን በጦርነቱ መሃል ደግሞ በሌላ ስዕል አሜሪካን በሚሊዮን የሚቆጠር ዶላር እንድትከስር አድርጓታል ተብሏል። ይህ ሁኔታ ኢራን ገና ከጅምሩ ጦርነቱን በሜዳው ላይ ብቻ ሳይሆን በጠላት አእምሮ ውስጥም ጭምር ለማሸነፍ ስትራቴጂ ነድፋ እንደነበረ የሚያሳይ ትልቅ ማስረጃ ሆኖ ተመዝግቧል። በጥቅሉ ይህ አነጋጋሪ ጉዳይ እስካሁን ከአሜሪካም ሆነ ከእስራኤል ወታደራዊ ባለስልጣናት በኩል የተሰጠ ይፋዊ ማረጋገጫም ሆነ ማስተባበያ ባይኖርም መረጃው ግን በዓለም አቀፍ ደረጃ ከፍተኛ መነጋገሪያ ሆኖ ቀጥሏል። ዝምታን መምረጥ እንደ ስትራቴጂ ቢታይም በሚሊዮን የሚቆጠር ዶላር የሚያወጡ ሚሳኤሎች በቀለምና በብሩሽ ጥበብ መታለላቸው ግን ለሀያላን ሀገራቱ መረጃ ሰብሳቢ ተቋማት ትልቅ የቤት ስራ ጥሎ አልፈዋል። ይህ ክስተት በዘመናዊ ጦርነት ውስጥ የቴክኖሎጂ የበላይነት ብቻውን ዋስትና ሊሆን እንደማይችልና የአእምሮ ብልጫም ከጥይት በላይ ኃይል እንዳለው ትልቅ ማሳያ ሆኖ ይቆጠራል። በመሆኑም ኢራን የገነባቸው ይህ የስሪዲ ስዕል ወጥመድ በጦርነት ታሪክ ውስጥ አስገራሚና ፈገግ የሚያሰኝ የታክቲክ ጥበብ ሆኖ በብዙዎች ዘንድ ሲጠቀስ ይኖራል። በሌላ መረጃችን ደግሞ ሰሜን ኮሪያ ዛሬ አዲስ ሚሳኤል መተኮሷ ተሰምቷል። የዓለም ትኩረት በኢራን በአሜሪካና በእስራኤል ግጭት ላይ በረበበበት በዚህ ወቅት ይህ ሰው ምን ሊያደርግ ይሆን እየተባለ ከፍተኛ ስጋት የሚጣልባቸው የሰሜን ኮሪያው መሪ ኪም ጆንግ ኡን በዛሬው ዕለት አዲስ የጦር መርከባቸውን በጎበኙበት ወቅት የሚሳኤል ሙከራ ማድረጋቸው ተረጋግጧል። ኪም ጆንግ ኡን 5000 ቶን የሚመዝነውን ቾይ ሂዮን የተሰኘውን አዲሱን አውዳሚ የጦር መርከብ ወይም ዲስትሮየር ለሁለት ተከታታይ ቀናት የጎበኙ ሲሆን ከምሬት ሳይሆን በቀጥታ ከመርከቧ ላይ የሚተኮሱ የክሩዝ ሚሳኤሎችን ሙከራ በአካል ተገኝተው ተመልክተዋል። ይህ እርምጃ ሀገሪቱ በባህር ኃይሏ ላይ ያላትን የኒውክሌር አቅም ለማሳደግ የያዘችው እቅድ አካል መሆኑ ተነግሯል። የሰሜን ኮሪያው ይፋዊ የዜና ወኪል KCNA እንደዘገበው መሪው ኪም ጆንግ ኡን በናምፖ የባህር ወደብ ባደረጉት ጉብኝት ቾይ ሂዮን የተሰኘውን መርከብ የባህር ላይ ሙከራ በቅርበት ተከታትለዋል። ይህ መርከብ እንደ አውሮፓውያን አቆጣጠር በ2025 በይፋ ለእይታ የቀረበ ሲሆን አሁን ደግሞ ለወታደራዊ አገልግሎት ዝግጁ መሆኑን ለማረጋገጥ የተጠናከረ ፍተሻ እየተደረገበት ይገኛል ተብሏል። ኪም በጉብኝታቸው ወቅት በዚሁ የጦር መርከብ ማምረቻ ጣቢያ ውስጥ በተመሳሳይ ደረጃ የሚገነባውን ሶስተኛውንና አውዳሚ መርከብ የሚባለውን ግንባታም ተመልክተዋል። መሪው ቾይ ሂዮን የተሰኘውን መርከብ መገንባት የሀገሪቱን የባህር ኃይል ኦፕሬሽን ክልል ለማስፋትና የቅድመ ጥቃት አቅምን ለማጠናከር ትልቅ አጋዥ መሆኑን በደስታ ሲገልጹ ታይተዋል። ይህ አዲሱ የጦር መርከብ የተለያዩ የጦር መሳሪያዎችን እንዲሸከም ተደርጎ የተሰራ ሲሆን በተለይም የአየር ላይ ጥቃትን የሚከላከሉ በሌሎች መርከቦች ላይ የሚተኮሱና የኒውክሌር ቦምብን መሸከም የሚችሉ የባለስቲክና የክሩዝ ሚሳኤሎችን የታጠቀ ነው። ደቡብ ኮሪያና ምዕራባውያን ወታደራዊ ባለሙያዎች መርከቡ በሩሲያ ቴክኒካዊ ድጋፍ ሳይገነባ እንዳልቀረ ቢጠረጥሩም መርከቡ አሁን ላይ ሙሉ ለሙሉ ለውጊያ ዝግጁ አይደለም ይላሉ። ሰሜን ኮሪያ ቀደም ሲል ካንግ ኮን የተሰኘውን ተመሳሳይ መርከብ ለመገንባት ሞክራ በውሃ ላይ በሚንሳፈፍበት ወቅት በገጠመው ብልሽት ሳቢያ ኪም ጆንግ ኡን ግንበኞቹን ወንጀለኞች በማለት በከፍተኛ ቁጣ መገሰጻቸው የሚታወስ ነው። ኪም ጆንግ ኡን በዛሬው ዕለት ከመሬት ላይ ሆነው ከመርከቧ የሚወጣውን ነጭ ጭስና የሚሳኤሎቹን ተኩስ ሲመለከቱ የሚያሳዩ ምስሎች በሀገሪቱ ሚዲያ ተሰራጭተዋል። መሪው ባስተላለፉት ትዕዛዝ በሚቀጥሉት 5 ዓመታት ውስጥ በየዓመቱ 2 ተመሳሳይ ወይም ከዚያ በላይ የሆኑ የጦር መርከቦች እንዲገነቡ አሳስበዋል። እነዚህ ሚሳኤሎች ስትራቴጂካዊ በሚል የሰየሟቸው ሲሆን ይህም በሰሜን ኮሪያ የቃላት አጠቃቀም የኒውክሌር አቅም ያላቸው የጦር መሳሪያዎች ማለት ነው። ኪም የሀገሪቱን የባህር ኃይል በኒውክሌር መሳሪያ የማስታጠቅ ሂደቱ በሚያረካ ደረጃ ላይ መሆኑን በመግለጽ ለጠላቶቻቸው ግልጽ ማስጠንቀቂያ ሰጥተዋል። የረጅም ዓመታት ትኩረታቸውን በመሬት ላይ በሚተኮሱ የባላስቲክ ሚሳኤሎች ላይ አድርገው የቆዩት ኪም ጆንግ ኡን አሁን ግን ፊታቸውን ወደ ባህር ኃይል አዙረዋል። በኒውክሌር ኃይል የሚሰራ ሰርጓጅ መርከብ ግንባታ ላይ በከፍተኛ ሁኔታ እየሰሩ መሆኑን የገለጹት ኪም በናምፖ የሚገኘው ሶስተኛው አውዳሚ መርከብ ግንባታ
ማለትም ከፓርቲያቸው ምስረታ በዓል በፊት እንዲጠናቀቅ አዘዋል። ባለፈው ወር በተካሄደው የፓርቲያቸው ኮንግረስ ላይም ከህዋ ስር ሆነው አህጉር አቋራጭ ሚሳኤሎችን ማስወንጨፍ የሚችሉ የባህር ኃይል አቅሞችን መገንባት ዋነኛ ግባቸው መሆኑን በይፋ ማወጃቸው ይታወሳል። ኪም ጆንግ ኡን በባህር ላይ እያደረጉት ያለው ይኸው እንቅስቃሴ ለግማሽ ክፍለ ዘመን ያላሳኩትን የባህር ሉዓላዊነትን የማስጠበቅ ዓላማ አሁን ላይ እውን እያደረገው መሆኑን ተናግረዋል። ይህ ንግግራቸው ምን ማለት እንደሆነ በትክክል ባይገለጽም ተንታኞች ግን ሰሜን ኮሪያ ከደቡብ ኮሪያ ጋር አዋሳኝ በሆነው የባህር ወሰን ላይ አዲስ ግጭት ለመፍጠር እየተዘጋጀች ሊሆን እንደሚችል ይገምታሉ። መሪው በ1950ዎቹ በሰሜን ኮሪያ ጦርነት ማብቂያ ላይ በተባበሩት መንግስታት የተከለለውን የባህር ወሰን እንደማይቀበሉ ደጋግመው ሲናገሩ የቆዩ ሲሆን አሁን ያሉት አዳዲስ መርከቦችም ለዚሁ ዓላማ እንዲውሉ ታስበው የተሰሩ ናቸው ይባላል። በጥቅሉ ይህ የሰሜን ኮሪያ አዲስ የሚሳኤል ሙከራና የባህር ኃይል ግንባታ በዓለማችን ላይ ሌላ አዲስና አስከፊ ግጭት ይዞ ሊመጣ ይችላል የሚል ስጋት አጭረዋል። በተለይም ሀገሪቱ ከጎረቤቷ ደቡብ ኮሪያ ጋር ያላት ግንኙነት ከመቼውም ጊዜ በላይ እየሻከረ በመምጣቱ ኪም ጆንግ ኡን ሆነ ብለው ግጭት ለመቀስቀስ አስበው ይሆን የሚለው ጥያቄ በዓለም አቀፍ ተንታኞች ዘንድ አይሏል። ይህ በባህር ላይ የሚታየው ወታደራዊ ትዕይንት ተራ ሙከራ ሳይሆን ቀጠናዊ ሰላምን የሚፈታተንና የጦርነት አውድማን ለማስፋት የታለመ ስልታዊ እንቅስቃሴ መሆኑም በስፋት እየተነገረ ይገኛል። ዓለም በአሁኑ ወቅት በኢራን በአሜሪካና በእስራኤል መካከል ካለው እጅግ አደገኛ ግጭት ጋር እየታገለ ባለበት በዚህ ወቅት በሌላ አቅጣጫ ሰሜን ኮሪያ አዲስ የጦርነት ነበልባል የምትጭር ከሆነ ነገሩ እውነትም ወደ ሶስተኛው የዓለም ጦርነት ያመራ ይሆን የሚለው ስጋት አሳሳቢ ሆኗል። ሀያላን ሀገራት በተለያዩ ግንባሮች ተከፋፍለው በሚፋለሙበት በዚህ የታሪክ አጋጣሚ የሰሜን ኮሪያ የኒውክሌር ዛቻና የሚሳኤል ተኩስ ለዓለም ሰላም ትልቅ ፈተና ሆኖ ብቅ ብሏል። በመሆኑም የኪም ጆንግ ኡን ቀጣይ እርምጃዎች ዓለምን ወደ ቀጣይ ግጭት የሚገፋ ይሆን ወይ የሚለው ጉዳይ የብዙዎች የትኩረት ማዕከል ሆኖ ይቀጥላል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዘጋጀንላችሁ መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ። በያላችሁበት ሰላም